ሱረቱል አንከቡት ይላል። ሱረቱል አንከቡት የሸረሪቱ ምዕራፍ ተብሎ ለምን ተሰየመ? እዚያው በሱረቱል አንከቡት ላይ በሸረሪቱ ምዕራፍ በተባለው ላይ ስለ ሸረሪት አስመልክቶ የተነሳ ድንቅ ነገር ስላለ ነው። ምን ይላል መሰላችሁ አንቀጹ? መሰሉ ለዚነ ተኸዙ ሚን ዱኒላሂ አውሊያአ ከመሰሊል አንከቡት ኢተኸዘት በይታ ወኢነ አውሃነል ቡዩቲ ለበይቱል አንከቡት ለው ካኑ ያዕለሙን አለ። ለሚገርም ነገር ምሳሌ የሰጠበት ነው። እንግዲህ የሰው ልጅ መመካት ካለበት በማን ላይ ነው መመካት ያለበት? የሰው ልጅ ማምለክ ካለበት ማንን ነው ማምለክ ያለበት? አንድና ብቸኛ የሆነውን አምላክ፣ ኃያል የሆነውን አምላክ ነው። ከአላሆች በሌላ አካሎች ላይ የሚጠጋ ሰው ግን ደካማ የሆነ ነገር የተጠጋበት ነገር ምን ያክል ደካማ መሆኑን ለመግለጽ አላህ የተጠቀመበት የሸረሪት ድርን ነው። ገብታችኋል? የሸረሪት ድር ወይ ከዝናብ አይጠብቅህ ወይ ከፀሐይ አይጠብቅ። አስቡት፣ ዝናብ ቢመጣ ይዞት ይሄዳል። ከፀሐይም እንኳን ሊመክት የማይችል ደካማ የሆነ ነገር ነው። ከቤቶች ሁሉ ደካማ ቤት ብሎ ማለት የሸረሪት ቤት ነው አለ አላህ። ከሃዲያኖች እኔን ትተው በፍጥረታቶቼ ላይ መጠጋታቸው ልክ ሸረሪት ከዝናብ ለመጠበቅ እንደሰራቸው እንደ ቤቷ ያክል የዚያን ያክል ደካማ ነው እያለ እየተናገረ ነው። ከአላሆች ባሉ አካሎች ላይ መጠጋት ምን ያክል ደካማነቱን ለመግለጽ የተጠቀመበት ምሳሌ ነው። የፈለገ ቤት ብሎ ማለት ከሁለት ነገር የሚከላከል መሆን አለበት። ካልሆነ ደካማ ነው። አንድ ከዝናብ ሊከላከልልህ ይገባል። ካልሆነ ምንም ቤት ሆነ። ወይንም ደግሞ ከኃይለኛ ከፀሐይ የሚከላከል መሆን አለበት። ካልሆነ ለምን ቤት ተብሎ ተጠራ? አላህ ሱብሓነሁ ወተዓላ መሰሉ ለዚነ ተኸዙ ሚን ዱኒላሂ አውሊያ አለ። እነዚያ ከእኔ ከአላህ ውጭ ሌሎች አካሎችን ረዳት አድርገው የያዙ ሰዎች ምሳሌያቸው እንደምንድን ነው አለ? ከመሰሊል አንከቡት ኢተኸዘት በይታ፣ ልክ ቤትን እንደያዘች እንደሰራች ሸረሪት ነች አሉ። ወኢነ አውሃነል ቡዩት፣ ከቤቶች ሁሉ ደካማ ቤት ብሎ ማለት ለቤቱል አንከቡት የሸረሪት ቤት ነው አለ። ለው ካኑ ያዕለሙን፣ የሚያውቁ ቢሆኑ ኖሮ አለ። ቤት ብሎ ማለት ከሁለት ነገር የሚከላከል መሆን አለበት። ካልሆነ ደካማ ቤት ነው። ወይ ከዝናብ እንዲከላከልልህ ነው ኃይለኛ ዝናብ ሲመጣ፣ ወይንም ደግሞ ኃይለኛ ፀሐይ ካለ ከዛ ሊከላከልልህ ዘንድ ነው። የሸረሪት ድር ደግሞ ለሁለቱም የማትከላከል ነች። ዝናብ ቢመጣ ይዟት የምትሄድ ደካማ ነች። ፀሐይም ቢመጣ እንኳን መመከት የማትችል ደካማ ቤት ነች። ከሃዲያኖች ከአላህ ውጭ ሌላን አካል ረዳት አድርገው መያዛቸው ምሳሌያቸው ልክ ሸረሪት ከዝናብና ከፀሐይ ይከላከልልኛል ብላ ድርን ሰርታ እንደያዘች ያክል ነው እያለ እየገለጸ ነው አላህ ሱብሓነሁ ወተዓላ። አይደለም? ከዚህ አንጻር ነው። ሌሎችም ልክ እንዲሁ የጉንዳኒቱ ምዕራፍ የተባለበት ምክንያት የጋኔኑ ምዕራፍ የተባለበት ምክንያት እያንዳንዱ ከምዕራፎች ውሳኔ ማን ነው አላህ ሱብሓነሁ ወተዓላ ሲወስናቸው ጊዜ ከበስተጀርባቸው ወላሂ ለአዚም ትልቅ ጥበብ አለ። ዐሊመሁ መን ዐሊመሁ ወጀሂለሁ መን ጀሂለ፣ ያወቀው ያውቀዋል፣ ያላወቀው ያንን አላወቀው። ነገር ግን እናንተ አላወቃቸውም ማለት በዚያ ነገር ላይ መሳለቅ ተገቢ አይደለም። ምን ታስቦበት ነው ብሎ ለምን ሰው አይጠይቅም? አይምሮ የተሰጠን እኮ እንድንጠይቅ ነው፣ እንድናውቅ ነው። አላህ በቁርአን ላይ ደስ የሚል አንቀጽ ተናግሯል። ፈስአሉ አህለ ዚክሪ ኩንቱም ላ ተዕለሙን አለ። የማታውቁ ብትሆኑ የእውቀት ባለቤቶችን ሄዳቸው ጠይቁ አለ። ያሰላም። ነገር ግን የማታውቅ ከሆንክ እንድትሳለቅ የሚያደርግህ ከሆነ ምንድን ነው የገሰጸህ? አንተን ማን የመከረህ? በምንድን ላይ የታነጽከው? ሙስሊሞችስ የታነጹት በዚህ ቃል ላይ ነው። የሚያውቁ ከሆነ ያንን ነገር ተደንቀው ያልፋሉ። የማያውቁ ከሆነ ደግሞ ይሄ ነገር ምንድን ነው ብለው ሄደው እንዲጠይቁ ታዘዋል። ፈስአሉ አህለ ዚክሪ ኩንቱም ላ ተዕለሙን፣ የማታውቁ ብትሆኑ የሚያውቁ ሰዎችን ሄዳችሁ ጠጋ ብላችሁ ጠይቁ ይላል። ገብታችኋል? ስለዚህ እንዲህ አይነት ምዕራፎችን በምታዩ ጊዜ ከመጽሐፉ ባለቤቶች ከሙስሊሞች ጋር ሄዳችሁ ምን ታስቦበት ነው ከበስተጀርባው እስኪ ንገሩን ብላችሁ ብትጠይቁ መልካም ነው ማለት ነው። እና ይሄን አብዱልከሪም መጥቷል። ዴቭ ካለ